እንደውም ከዛሬ በኋላ በሰበኩበት ሁሉ ለመናገር ነው ቃል የምገባው እግዚአብሔር ቢረዳኝ። እነዚህን 5 ነገሮች በዚህ ዓለም ለማሸነፍ ፓወር የግድ ያስፈልጋል ነው ቀመሩ ይሄ ነው። አሁን የዚህ ዘመን ሰው እና ክርስትና ልገናኝ የሚለው ተፍ ብለህ ሰልፍ ኮንፊደንስ ይኑርህ ነው። በክርስትና ደግሞ ተፍ ብለህ ትሁቱን ነው። የፈለግከውን ነገር ስራ፣ ስለማንም አትጨነቅ፣ ግድ አይኑርህ። እንደዚህ አይነት ነገር ነው የሚሰበከን። እንደሱ የሚባል ነገር የለም። እንደውም የሚባለው 100% ኮንፊደንስ ኔጌቲቭ ኮንፊደንስ ነው ይባላል። ባለስልጣንን ሲሻር መሳደብ እናውቅበታለን ነው ለማለት የፈለግኩት። ሲሾም ትንፍሽ የለም። ሲሻር ስለ አፄ ኃይለ ሥላሴ ነውር የሚወራው በደርግ ዘመን ነው። ስለ ደርግ ዘመን የሚወራው ቀጥሎ ባለው ነው። ቀጥሎ ስላለው የሚወራው ቀጥሎ ባለው ነው። ነገ ደግሞ የሚወራው ምን እንደሆነ ያላውቅም። አሁን አንዳንድም የከተማ እናቶች ሊቃጣቸው ጀምሮ ነበር አሉት። ክርስትና ሲያስነሱ ውሃ በፌርሙዝ አሙቀው አምጥተው በዚህ አጥመቁልኝ። ይሄ ቀልድ ይመስላል በእውነቱ ማለት ነውና የእግዚአብሔር ቤተሰቦች ያለ እግዚአብሔር ጉልበት ካለንበት ኃጢአትን መውጣት አንችልም። አንዳንድ ጊዜ ሰይጣን ምን ሊለን ይችላል? አይ እንዲሆኝ ረክሼ ቤተክርስቲያን አልሄድም፣ እንዲሆኝ ረክሼ የጸሎት መጽሐፌን አልነካው፣ እንዲህ ባረኩበት እጄ እንዲህ በልኮ እንደው ይገርማቸዋል እኮ ጸሎተኛ ለመሆን ምን ያስፈልጋል ቢሏቸው አንድ አባት መጸለይ አሏቸው። ጸሎተኛ ለመሆን መፍትሄው ምንድን ነው ንገሩኝ እንጂ መጸለይ ነው። ወደ እግዚአብሔር ቤት ለመምጣት መፍትሄው ምንድን ነው? ወደ እግዚአብሔር ቤት መምጣት በሉ እንጂ ንገሩኝ እንጂ ወደ እግዚአብሔር ቤት ለመምጣት መፍትሄው ምንድን ነው? ጥሩ ሰው ለመሆን መፍትሄው ምንድን ነው? ከነ ክፋታችን መምጣት። ምክንያቱሳ የዮሐንስ ወንጌል ምዕራፍ 7 ላይ ጌታ ምን ብሎ ነግሮና እኔ ውሃ ነኝ። እስኪ ውሃ በሉ። የተጠማ ቢኖር ወደ እኔ ይምጣ ሲል እኔ ምንድን ነኝ ማለቱ ነው። ስለዚህ ወደ ወንዝ የሚሄድ ንጹህ ሰው ነው ያደፈ ሰው ነው? ንገሩኝ። ያደፈ ሰው ነው። እንዲያውም ካደፍን ነው ቤተክርስቲያን መምጣት ያለብን። ልንነጻ ነው የምንመጣው። ውሃ የሚቀዳ የተጠማ ሰው ነው? የጠጥቶ የጨረሰ ሰው ነው? የተጠማ ሰው። እንግዲያውስ ክርስቶስ ለኛ ለተጠማ ነው ያስፈልገናል። ለደረቀ ዛፍ ውሃ እንደምናጠጣው እንዳይደርቅ እንደምናጠጣው ደረቅ ለሆነችው በረሃ ለሆነችው ነፍሳችን የሕይወት ውሃ ክርስቶስ ያስፈልገናል። ፍሬ ቢስ ለሆነው ቅጠል ብቻ ለሆነው ሰውነታችን የሕይወት ውሃ ክርስቶስ ያስፈልገናል። መምጣት የሚያስፈልገን ለኛ ነው። ጉልበቴ ሆይ እወድሃለሁ የምንለው በእግዚአብሔር ጉልበት እንጂ ሰው በጥረቱ ብቻ ከኃጢአት ሊወጣ አይችልም። ምዕመናን እንደዛ ነው የምነግራችሁ። ክርስቶስ ካልጠራን በቀር እውርነታችን አይለቀንም። ማርያም መግደላዊት እኮ ጥርጥሩ እንደያዛት እንደው አትክልተኞች ወስደውት ይሆን እዚህ ያለች በኋላዋ ማርያም ብሎ ድምፁን ሲያሰማት ነው ፊቷ የበራላት። መድኃኔዓለም ሲጠራን ነው ልባችን የሚበራው። እንዲጠራን ደግሞ ሁልጊዜ መምጣት አለብን። እሱ ጉልበት ሲወጣን ነው የሚወጣው። ቅዱስ ጴጥሮስ ወደ ውሃው ሲሰጥም አቤቱ እንዳልሰጥም አድነኝ አለው። ጌታ እጁን ሲልክለት ምዝዝ ብሎ ወጣ። ካለንበት ጉድጓድ የምንወጣው እግዚአብሔር ጉልበት ሲሆነን ነው። ጉልበቴ ሆይ እወድሃለሁ የምንለው ከዚህ የተነሳ ነው። የእውቀት ኃይል የሚባል አለ። እስቲ የእውቀት ኃይል በሉ ንገሩኝ እንጂ። ስለዚህ ቅድስና ለሰሩት ለእነ አቡነ ገብረ መንፈስ ቅዱስ ጉልበታቸው ማን ነው? ንገሩኝ እንጂ። አቤት አቡነ ገብረ መንፈስ ቅዱስ 562 ዓመት ምግብ ሳይበሉ ኖረዋል። ውሃ ሳይጠጡ ኖረዋል። እግዚአብሔር አስችሏቸው ነው። ምንም ሳይበድሉ እንደ መልአክ ንጹሕ አእምሮ ነበራቸው እሳቸው። ስለዚህ ምን ብለው ይዘምራሉ? አቤቱ ጉልበቴ ሆይ። ደግሞ እኔና እናንተን የመሰሉ ኃጣንም ደግሞ አለው። ማርያም ግብፃዊት አለች። ኢየሩሳሌም ስትሄድ በግብፅ አመንዝራ ኢየሩሳሌም ስትሄድ ደግሞ የምታመነዝርባቸው ወንዶች ልታገኝ ነው ሄደችው። ሰዎች ኢየሩሳሌም ሊሳለሙ ሲሄዱ መርከቡ ውስጥ መሳፈሪያ ሳንቲም አልያዝኩም፣ ክፈይ፣ አልከፍልም፣ እኔ ከፍላለሁ እንዴ ከፈለክ ከኔ ጋር ተኛ እያለች ሰውነቷን ለመርከብ ዋጋ የምትሸጥ ሰው ነበረች።
እሷ ሰው ሁሉ ወደ መቅደሱ ሲገባ ደጅ ላይ ያለ ስዕል ግን እሷን ይገፋት ጀመር በኃይል። ቆማ ስታለቅስ የእመቤታችን ስዕል አየቻት። ወደ መሐሪው ልጅሽ ንገሪልኝ አለች። ከዚያ በኋላ እንድትገባ ተፈቀደላት። ወደ ዮርዳኖስ ማዶ ሂጂ፣ በዚያም ለነፍስሽ ረፍት ታገኛለች። ሄደች። ቤተ መቅደስ ውስጥ ቤተክርስቲያን ለመግባት ቅጥሩን ለመግባት ጉልበት ያልነበራት ግብፃዊቷ ዘማዊቷ ማርያም ክርስቶስ በምሕረት እጁ ከነካት በኋላ ግን ምን ሆነ? ቅዱስ ዞሲማስ ሴት ከመሬት አንድ ክንድ ቆማ ስትጸልይ ነው ያገኘት። እንደዚች ያለች ኃጥአንም አቤቱ ጉልበቴ ሆይ እወድሃለሁ። ሀገርን ከማሸነፍ ልማድን ማሸነፍ ይበልጣል። ክፋትን ቆርጦ መጣል ከባድ ነው። ሰንሰለትስ ወይ ቆርጠው ይጥሉታል፣ ወይ ፈልቅቀው ይጥሉታል፣ ወይም ደግሞ ያሰሩ ሰዎች ተመልሰው በሌላ ቀን ይፈቱታል። የኃጢአት ሰንሰለትን ግን እግዚአብሔር ካረዳን መፍታት አይቻልም። እና ለዚህ ነው ቅዱስ ዳዊት ጉልበቴ ሆይ እወድሃለሁ ያለ። ለንስሐም ጉልበታችን እግዚአብሔር ነው፣ ለንጽህናም ጉልበታችን እግዚአብሔር ነው፣ ለእውቀትም ጉልበት እግዚአብሔር ነው። የእውቀት ኃይል የሚባለው እሱ ነው። እውቀት ባዶውን ሲነገር ኃይል የለውም። አንዳንድ ጊዜ ይህንን እኔም አስባለሁ። እውነት ለመናገር መቼስ ተያይዘን ከምንጠፋ አንዳችን ተናጋሪ አንዳችን ሰሚ እያልን እንተጋገዝ ተብሎ ነው እንጂ እውነት ለመናገር እኔን የመሰለ ሰው እዚህ ቁሞ መስበክ አልነበረበትም። መስበክ ያለባቸው እንደነ ቅዱስ ዮሐንስ አፈወርቅ ያሉ ቅዱሳን መምህራን ነበሩ። ፍጹም አባት ነበር መስበክ የነበረበት። ቅዱስ ባስልዮስ ዘቂሳርያ ሲያስተምር ከአንደበቱ የሚወጣው የእግዚአብሔር ቃል እንደ እሳት ላንቃ እየተቆረጠ በምዕመናን ትከሻ ላይ ሲያርፍ ይታይ ነበር። ቃሉ ከመነገሩ የሰሚዎቹ መለወጥ ይቀድማል። ይሄ የእውቀት ኃይል ነው። እውቀት ኃይል የሚያገኘው አብዝተው ስላጠኑት ብቻ ሳይሆን እግዚአብሔር አብሮ ሲቆም ነው። እና እውነቴን ልንገራችሁ፣ አብዝታችሁ ጸልዩልን፣ ቆመን እንዳናበላሽ እንዳንጠፋም የምንናገረው ኃይልም እየመጣ በእናንተ ላይ እንዲለውጥ ብቻችን እንዳንቆም እግዚአብሔር አብሮን እንዲቆም የእውቀት ኃይል የሚባለው እሱ ነው። ቅዱስ ጎርጎርዮስ ዘኑሲስ የኑሲሱ ጳጳስ ጎርጎርዮስ ሀገረ ስብከት ላይ ሲመደብ ጥቂት ክርስቲያኖችና ብዙ እምነት የሌላቸው ነው የነበሩት። እሱ ካስተማረ በኋላ ደግሞ የማያምኑት ቁጥር የቀድሞዎቹ የክርስቲያኖችን ቁጥር አክሎ ክርስቲያኖች ደግሞ የቀድሞዎችን ኢአማንያን ያህል በዝተው ነበር ይባላል። ብቻውን ሙሉ አውሮፓን የለወጠው ኃይለ መንፈስ ቅዱስ ያደረበት ብቻውን አንድ ጳውሎስ ነበር ክርስቲያን ያደረገው መጀመሪያ። ለዚህ ነበር የመንፈስ ቅዱስን ኃይል በመግለጥ እንጂ በቃላት ማባበል አላስተማርኳችሁም ይላል ቅዱስ ጳውሎስ። ጆሮአችሁ ይሰማል? የመንፈስ ቅዱስን ኃይል በመግለጥ እንጂ በቃላት ማባበል አላስተማርኳችሁም ያለ ቅዱስ ጳውሎስ። ስለዚህ በእግዚአብሔር ኃይል መጣው እንጂ ቃላትን በማሳመር አልመጣሁም የሚለው ለዚህ ነው። ኃይለ እግዚአብሔር ለእውቀት ያስፈልገዋል። ብቻቸውን ሀገር የሆኑ ሰዎች አሉ፣ ከእውቀታቸው ላይ እግዚአብሔር ቆሞበት። ቅዱስ ዮሐንስ አፈወርቅ ብቻውን ቆስጥንጥንያ ውስጥ የሚያበራው ምሰሶ፣ ቅዱስ ያሬድ ኢትዮጵያዊው ብቻውን የቤተ ክርስቲያን ትጥቅ ሆኖ በየማህሌቱ ብቻውን ቆሞ የኖረው እውቀቱ ውስጥ ኃይል ነበረ። አንቀጸ ብርሃንን እኮ አክሱም ጽዮን ውስጥ ገብቶ ሲጸልይ ቅዱስ ያሬድ ከመሬት አንድ ክንድ አፈፍ ብሎ ቆሞ ነበር። የዚህ ምሰሶ የዚህ ብርሃን የቅዱስ ያሬድ ብርሃን በማህሌቱ ይኸው 1418 ዓመታትን እዚህ ያለውን እዚህ ቤተክርስቲያን ውስጥ የእውቀት ኃይል የተጫነው እውቀት፣ ነጠላ ያልሆነ እውቀት፣ ብልጣብልጥነት የሌለው እውቀት። መማር ማለት ስማርት ቲንኪንግ አይደለም። መማር ማለት ሰው መሆን ነው። ሰው እንድንሆን ጸልዩልኝ። ሁላችንም እግዚአብሔር ሰው ያድርገን እና እንደ ቅዱስ ጳውሎስ ያሉት ብቻቸውን ቆመው ቤተ ክርስቲያን የሆኑት መምህራን አቤቱ ጉልበቴ ሆይ እወድሃለሁ፣
ቢሉት የተገባ ነው። ሌላው የመከራ ኃይል አለ። እስቲ የመከራ ኃይል በሉ። ስንት ኃይል ነገርኳችሁ? ምንድን? አይ ተመስገን እንደው በሉ። እሺ የሥነ ምግባር ኃይል በሉ። ሌላስ? የእውቀት ኃይል። ሌላስ? አቤት የመከራ ኃይል። እሺ የሥነ ምግባር ኃይል። ከዚያ በፊት ምን ብያችሁ ነበር? የአርአያነት ኃይል የሚባለው ይሄ ሞራል የሚባለው እሱ በሁለት ተከፍሎ ስነ ምግባርና አርአያነትና ንስሐ ብለን ከፍለናል። ቀጥሎ የእውቀት ኃይል ብዬ ነገርኳችሁ። ሶስተኛ አሁን የምነግራችሁ ደግሞ የምንድን ነው? የመከራ ኃይል ነው። የመከራ ኃይል የሚባለው ጉልበቴ ሆይ እወድሃለሁ ያለው አሁን ቅዱስ ዳዊት አሸንፏል። ዘመኑን በሙሉ ጠላቶችን አሸንፏል። ያሸነፈ ግን በውጊያ ሳይሆን በምንድን ነው? በመከራ ነው ያሸነፈው። ይገርማችኋል። በመከራ ማሸነፍ ከዚህ ዓለም ሎጂክ የራቀ ነው። በዚህ ዓለም ለማሸነፍ ፓወር የግድ ያስፈልጋል ነው ቀመሩ። ይሄ ነው። አሁን የዚህ ዘመን ሰው እና ክርስትና ልገናኝ የሚለው ተፍ ብለህ ሰልፍ ኮንፊደንስ ይኑርህ ነው። በክርስትና ደግሞ ተፍ ብለህ ትሁቱን ነው። ስለዚህ ነገሩ ወዲያና ወዲህ ነው። ከብቷችኋል አይደለም? ትሁት የሆነ ከፍ ይላል ነው። አሁን ደግሞ ራስህን ከፍ አድርግ፣ አትጣል ነው። እንደዚህ ነው። ማስታወቂያ ስራ፣ ገንባ፣ ራስህን አስታውቅ በደንብ። እንደዚህ ነው። የፈለግከውን ነገር ስራ፣ ስለማንም አትጨነቅ፣ ግድ አይኑርህ። እንደዚህ አይነት ነገር ነው የሚሰበከን። እንደሱ የሚባል ነገር የለም። እንደውም የሚባለው 100% ኮንፊደንስ ኔጌቲቭ ኮንፊደንስ ነው ይባላል። ስለዚህ ተገቢ አይደለም። ምንድን ነው ታዲያ? እኛም መከራ ማሸነፍ ነው የሚባለው። ቅዱስ ዳዊት ለምሳሌ እንዲህ ያደረገ። ሳኦል እያሳደደው ሄደ። ቅዱስ ዳዊት ዋሻ ውስጥ ተጠጋ። ሳኦል ዳዊትን ፈልጎ ተኛ እና አበኔር ይባላል የሳኦል የጦር አበጋዝ ከሳኦል ከጨርቁ ጫፍ ቆረጥ አድርጎ ዳዊት ወስዶ አለፍ ብሎ አበኔር አንተ የውሻ ሬሳ አይመስልክ ጌታህን እንዲያርገን የምትጠብቀው አለው። ተኝቶ ነበር ያም ማለት ነው። ግን የቅዱስ ዳዊት ጋሻ ጃግሬዎች አረ ዛሬ እግዚአብሔር ጠላትህን በእጅህ አሳልፎ ሰጥቶልሃል እንበለው አሉት። እናንተ እኔ ከእናንተ ጋር ምን አለኝ? እግዚአብሔር በቀባው ላይ እጄን አላነሳም። እና አባቶቻችን እንዲያውም ትልቅ መከራ ሊገል የመጣ ጠላትን እጅ ላይ ጥሎ ምሮ መስደድ ነው ይላል። ይሄ እኮ የልብ መከራ ነው። እናንተ አሁን ታደርጉታላችሁ? አሁን እኔ ለምሳሌ ዱላ ይዤ ያባረርኳቸው ቤታችሁ ብመጣ ነው ኋላ አጥቻችሁ እኔን ድንገት እንቅልፍ ቢጥለኝ ተነስታችሁ እንዴት ነው የምታረጉት? ምንም አታረጉም። እናንተ ክርስቲያኖች ናችሁ። ለሁሉም ግን ዳዊት ሰው የማይወጣውን ተራራ የወጣ ተራራ ነው የሚባለው። ጊዜ የልብ ጉልበት ያስፈልጋል። ትዕግስተኛ ለመሆን የልብ ጉልበት ያስፈልጋል። አውቆ ሰው ገለባ ነው። ፍርድ ቤት ውስጥ ባልና ሚስት ተካሶ ዓለም እየቀለጠ ያለ ትዕግስት በማጣት አይደለም፣ በቃላት ጦርነት አይደለም። እንደው አታፍሩም ወይ? እንዲህ ብሎ ሰድቦኝ እንዲህ ብላ ሰድባ እያላችሁ እንደው አታፍሩም? የእውነቴን እኮ መድረች ጦር ይዞ የመጣውን ጠላቱን እጁ ላይ ሲያገኘው እግዚአብሔር በቀባው ላይ እጄን አላነሳም። ሌላ ቀን እኮ ደግሞ ምን አደረገው? ዳዊት ወልዴ ቃልከ ማይዜኒ፣ ዳዊት ወልዴ ቃልከ ማይዜኒ። ዳዊት ስትዘምር እኮ ደስ ይለኛል እና በገና ደርድርልኝ አለ። የዋሁ ዳዊት በገና ሊደረድር ሲሄድ ጦሩን ሳኦል ይዞ ሲወረውርበት አድነን እግዚኦም ብእሲኩ፣ አቤቱ ከክፉ ሰው አድነኝ ሲል ጦሩ ብዳ ከግድግዳው ላይ ተተከለች። ያንን ደግሞ መልሶ ሌላ ቀን ፈልጎ አገኘ። አሁንም ሳይገለው ጥሎት ሄደ። ዳዊት ሳኦል እየፈለገው ሄደ። ዳዊት ግን ይላል ለእድሙ ድህር የሆኑ ጸላይቴ፣ ጠላቶች ወደ ኋላቸው ይመለሱ ይላል። ሳኦል መንገድ ጠፍቶት ተመለሰ። ደክሞ ማሸነፍ የእግዚአብሔራዊነት ነው። ከዛ ምን አደረገ? ጎልያድ በመጣ ጊዜ ዳዊት በሰይፍ ነው ያሸነፈ በጠጠር? እስኪ ንገሩኝ። ስለዚህ የዳዊት ጉልበት ሰይፍ ወይስ እግዚአብሔር? ንገሩኝ እንጂ
ጠጠሯ ናት ያሸነፈች ወይስ የእግዚአብሔር ስም? የእግዚአብሔር ስም ከተጫናት ጠጠርም ኃይል አላት። እግዚአብሔር ከሌለው ግን ሰይፍም ያስገድላል። ጎልያድ ሰይፍ ይዞ ሄደ፣ ዳዊት እግዚአብሔርን ይዞ ሄደ። ከዚያ በኋላ ስም ወረገመኒ በአማልክት ይሁርኩሳን በረገሙ ጣዖቶቹ ረገመኝ ዋን ሳይኩ ሰለስተ አይባነ ሙስተፈለግ እኔ 3 ድንጋዮችን ከባህር አነሳው ወጸፍክዎ ዲበ ፍጽሙ ግንባሩን አልኩት አሚሃ ወርቀ በኃይል እግዚአብሔር በእግዚአብሔር ኃይል ያን ጊዜ ወደቀ። ወነሳይኩ ዘምላይሌው ሰይፈ ከሱ ሰይፍን ወሰድኩ ወመተርኩ ርሶ ለጎልያድ የጎልያድን አንገትም ቆረጥኩት አለ። በራሱ ሰይፍ እንዲወድቅ ያደረገው ጉልበቴ ሆይ እስኪ በሉ ሁላችሁም ንገሩ እንጂ። አዎ ይሄን የሚያደርገው የእግዚአብሔር ስም ነው። ቅዱስ ዳዊት አንተ ብላቴና ጨንገር ይዘህ የምትመጣ እኔ ውሻ ነኝ ነበር ያለ ጎልያድ። እና እንግዲህ ስጋህን ለሰማይ አዕዋፍ ለምድር አራዊት ቆራርጬ እሰጠዋለሁ አለው። አዎ አንተ ከውሻም ታንሳለህ። ውሻ ጌታውን ያውቃል፣ አንተ ግን ፈጣሪን አታውቅም። አንተ በሰይፍ ትመጣለህ፣ እኔ ግን አንተ በምትገዳደረው በእስራኤል አምላክ ስም እመጣለሁ አለው። የእግዚአብሔርን ስም ይዞ ሄደና ያንን 6 ክንድ እስራኤልን ያስጨነቀ ሰው ገረሰሰው። ስለዚህ ጉልበቱ እግዚአብሔር ነው። ጉልበቴ ሆይ እወድሃለሁ አለው። ከገዛ ቤተ መንግስቱ አኪጦፌል የሚባል መካሪ ተነስቶ አቤሴሎምን የገዛ ልጁን አስነስቶ ምንድነው ያደረገ? ዳዊትን ሲያዋርደው የዳዊትን ሚስቶች በሙሉ እስራኤል በተሰበሰቡበት ድንኳን አስጥሎ አገር እያየ የአባትህን ሚስቶች ድፈራቸው ብሎ ገብቶ የአባቱ ሚስቶች እንዲደፈር በመጽሐፍ ቅዱስ የተጻፈ ነው አድርጎ አኪጦፌል የሚባል ሰው አዋረደው። ዳዊትን ሄደ፣ ተሳድ ወጥቶ ሄደ ከቤተ መንግስቱ። ዳዊት ኃያል እኮ ነው። ስሙ ሲጠራ እኮ ሽም ይደነግጥለት ነው። ኃያላን የጦር መሪዎች አሉት። ግን ምንድነው ያደረገ? እግዚኦ ሚበዙ ለይሳቅዩን ብዙሃን ቆሙ ላይሌ ብዙሃን ይቤልዋ ለነፍሴ እያድህነኪ አምላክኪ አንተስ እግዚኦ ምስካዬ አንተ። አቤቱ የሚያስጨንቁኝ ምንኛ በዙ፣ ብዙዎች በእኔ ላይ በጠላትነት ቆመዋል። ሰውነቴንም የሚያድንሽ የለም ይሏታል። አቤቱ አንተ ግን መጠጊያዬ ነህ፣ ከራሴ ላይ በላይ ያለ ዘውድም አንተ ነህ እያለ በልቡ ተንበልብሎ ካሸዋ ላይ ወድቆ ያለቅስ ነበር። የዚያ ጊዜ አኪጦፌል ይገርማችኋል አገሩ ገብቶ ዳዊት ከተመለሰ አይምረኝም ብሎ በገዛ እጁ ታንቆ ሞተ። ማዶ ላይ ደግሞ በመጽሐፈ ሳሙኤል እንደተጻፈው ማዶ ሄዶ ዮርዳኖስን ሸገር ብሎ በቀትር እግዚኦ እልዋ ለምክር አኪጦፌል አቤቱ ጌታዬ የአኪጦፌልን ምክር አፍርስበት ይላል። በዳዊት ሞት እየተመከረ ዳዊት ምን ያደርጋል? አቤቱ የአኪጦፌልን ምክር አፍርስበት ይላል። የመከረበትን ሰውዬ ሄዶ እንዳያስረው ተሰዷል። ጉልበት የለውም ዳዊት፣ ሰራዊት አልቆበታል። ስለዚህ ምን አደረገ? አንድ ጉልበት አለው፣ እግዚአብሔር ነው። የአኪጦፌልን ምክር አፍርስበት አለው። አኪጦፌል ምን አደረገ? መላው አእላፈ እስራኤል ሰብስብ፣ የዳዊትን ሚስቶች በአደባባይ አስነውራቸው። የዚያን ጊዜ ዳዊት እንደተዋረደ ቀን እንደጣለው የእስራኤል ሰዎች ያውቃሉ። ያን ጊዜ ዳዊትን ተከትለን ሄደን እንግደለዋል፣ የአባትህን አንገትም ቆርጬ አመጣልሃለሁ ብሎ መከረ። እንዲህ ብሎ ሲመክር ዳዊት ምን አለ? አቤቱ የአኪጦፌልን ምክር አፈርስበት ሲል ምን አለ? እግዚአብሔር በጠላቱ በአቤሴሎም ላይ የምክር ጥርጥር አሳደረ። አይ የአንድ ሰው ምክር አይመቃም፣ ሌላ ሰው ምክርን ጨምር የተባለ አለና የዳዊት የቀድሞ አማካሪ የነበረ ኩሲ የሚባል ሰው ነበረ። ሽማግሌውን ኩሲንም እስኪን ጠይቀዋል። ኩሲ እንደምን አለ? ደህና ነኝ። ምን ነው ቀድሞ ስታማክረው የነበረው ዳዊት ሲሰደድ እዚህ ቀረ? እኔ ምን ጊዜ የማማክር እግዚአብሔር የቀባውን አለው። ውስጡ ቅኔ ነው። ቅኔው ምንድን ነው? አሁንም እኮ የማን አማካሪ ነኝ እያለው ነው። አንተንማ እግዚአብሔር አልቀባም እያለው ነው። አሁንም የእሱ ነኝ እያለው ነው። ለእሱ ግን የመሰለው ምን እያለው ነው? አንተን ከሾመ ያንተ አማካሪ ሆናለሁ እያለው መስሎታል። እሳ ምን አደረገው? አኪጦፌል ምን ብሎ መከረ? አኪጦፌል እንዲህ ብሎ መክሯል። አንተ ምን ትላለህ? አኪጦፌል ቶሎ ብለን ዳዊትን እንግደለው አለ። አንተሳ ምን ትላለህ አለው። ዳዊት ምን እያለ ነው?
አቤቱ የአኪጦፌልን ምክር ተናገሩ እንጂ አፍርስበት በሉ እንጂ እያለ ያለቅሳል። ኩሲ መጣና ምን አደረገ? አይ እቺ ምክር አንዲት ናት፣ አንድ ምክርማ አይረባም፣ ከገሌ ምክር የገሌ ምክር ይሻላል ተብሎ የቤተ መንግስት ምክር ከአንዱ ምክር የአንዱ ምክር ተመርጦ ነው እንጂ የአንድ ሰው ምክርማ አይረባም። ስለዚህ ምክር ይመከር፣ ቆይ ውለን እንደር። አባትህ ዳዊትን ታውቀዋለህ፣ ኃያል ነው። እነ አበጋዞቹ እነ ኢዮአብም ኃያላን ናቸው። አሁን ሂደን ይፍጀን እንዴ? ነገር ግን መላው አእላፈ እስራኤል ገና ይሰብሰቡ፣ ምክርም አበርክተን እንምከር። ከዚያ በኋላ ህዝቡን ከሰበሰብን በኋላ ዳዊትን ከተራራ ላይ ያገኘነው እንደሆነ አውርደን ከውሃው እንመጠብጠዋለን፣ ሜዳ ላይ ያገኘነው እንደሆነ እንደ በረዶ እንወርድበታለን። ይሄ ነው እንጂ አሁንም ሄደን እንፈጅ ብለህ ነው አለው። እሺ እንግዲያስ ያንተ ምክር ይሻላል አለው። በጎን ምን አደረገ? ኩሲ ዳዊትን በዚህ ባጠገብ አትደር፣ ዮርዳኖስን ተሻገር፣ ሊገልህ ሊመጣ ነው አለ። ዳዊት ይህን ሰምቶ ተሻግሮ ሄደ። ከዚህ በኋላ ምን አደረገ? ተሻግሮ ከሄደም በኋላ አቤሴሎም እሱ አባቱን ተከትሎ ሊገል በሰረገላ ሆኖ በጫካው ውስጥ እያሰገረ ፈረስ ሲሄድ ጸጉሩን አሳድጎ ስለነበረ ጸጉሩ ከዛፍ ላይ ተንጠለጠለና ሞተ። ዳዊት ግን ፈረስ ላይ አልወጣ፣ ምክር አላማከረ። አቤቱ የአኪጦፌልን ምክር አፍርስበት እንዳለ የክፎችን ምክር አፍርሶ ዳዊትን ስለታደገው አቤቱ ጉልበቴ ሆይ ሙሉት እናንተ እወድሃለሁ ያለው ስለዚህ ነው። እግዚአብሔርን መውደድ እንዲህ ያለ ጉልበት ይሰጣል። ሲሰድበው እንኳን ሳሚ ወልደየራ የሚባል አንተ የውሻ ሬሳ ሳይመስልክ፣ መቼም ሰው የዚህ ዘመንም ሰው እንኳን እንደዛ ሳይመስል አይቀርም። አሽቃባጭነት ይበዛዋል። ማለት ምን ማለት ነው? ሁላችሁንም አይደለም፣ እነማንም እንደሆነም አላውቅም። ዞሮ ዞሮ ግን ባለስልጣንን ሲሻር መሳደብ እናውቅበታለን ነው ለማለት የፈለኩት። ሲሾም ትንፍሽ የለም፣ ሲሻር ስለ አፄ ኃይለ ሥላሴ ነውር የሚወራው በደርግ ዘመን ነው። ስለ ደርግ ዘመን የሚወራው ቀጥሎ ባለው ነው። ቀጥሎ ስላለው የሚወራው ቀጥሎ ባለው ነው። ነገ ደግሞ የሚወራው ምን እንደሆነ ያላውቅም። ስለዚህ ልላችሁ የፈለኩት ምንድነው? ቀን ሲጥለው ጎበዝ ሰውን የተሾመም ቢሻር ያጣም ቢያገኝ ከእውነት ጋር ቁሙ እንጂ ሰውን ቀንጥሎታል ብላችሁ አትሾም። እንዴው ለስጋም ተመልሶ ሊመጣ ይችላል። አጉል ነው፣ ተመልሶ ሊሾም ይችላል። ለነፍስ ግን ሰውን ቀንጥለው ምን ይላል ሰሎሞን? ቀን የሚያመጣውን አታውቅምና በጠላት ውድቀት ደስ አይበልህ ይላል። ስለዚህ ሳሚ የሚባለው አንተ የውሻ ሬሳ የመሰልክ ጭንጋፍ አለው ዳዊትን ያህል ጌታ ያን ከፍ ያለ ሰማይ እነ አቢሳ የሚባለው የእህቱ ልጅ ይሄ የውሻ ሬሳ የመሰለ አንገቱን ልቁረጠው አለ። ተው እግዚአብሔር ሰደበው ብሎት ነው አለ። እግዚአብሔር ሰደበው ብሎት ነው። ይሄ ስድብ የሚያመጣውን ዋጋ አታውቅም አለው። ዳዊትም ጠላቶቹ ሁሉ ጠፍተው መልሰው ዘመኑ ተመልሶለት ቤተ መንግስቱ ገብቶ ፈጣሪውን አገልግሎ ዘመነ ቅዱሳንን ተጉዞ የእግዚአብሔርን ረፍት አረፈ። አቤቱ ጉልበቴ ሆይ እወድሃለሁ ያለው ደካማ እንባው ጦር የተሸከሙ ጠላቶችን ድል ስለነሳችለት ነው። አሁንም ጉልበት እግዚአብሔር ጉልበታችን ነው ማለት ባጭር ቃል ለመጠቅለል አንድ እግዚአብሔር ጉልበታችን ነው ማለት ከኛ ዕውቀት ውጭ የሆነ ነገርን እግዚአብሔር ያደርግልናል። አንድ ከኛ ዕውቀት ውጭ የሆነ ነገር ነው። ለምሳሌ አንድ ሰው ትዝ ይለኛል፣ እናቱ ታመው እንደ የሰማህ እንደሆነ እንዳትቀየመኝ አደራን ጸበል ይጠመቁ ስንለው በጣም የተማረ ሰው ነው። በጣም ቆይ ጸበሉን የውሃው አይነት ከደማቸው ጋር ማች እንደማድረግና ለማድረጉን መመርመር አለብን። ትንሽ ፈገግ ያሰኛል። እና ይሄ ፈጽሞ አሁን አንዳንድም የከተማ እናቶች ሊቃጣቸው ጀምሮ ነበር አሉት። ክርስትና ሲያስነሱ ውሃ በፌርሙዝ አሙቀው አምጥተው በዚህ አጥመቁልኝ። ይሄ ቀልድ ይመስላል በእውነቱ ማለት ነው። እና ቆይ ክርስትና ሲነሳ ልጄን ይበርደዋል ብላችሁ ታስባላችሁ እናቶች?
እንደዛ ካሰባችሁ ሞታችኋል በሉት። ሰውም አይደላችሁ። ክርስቶስን እየለበሰ እኮ ነው። እንዴት ይበርደዋል? ሰው ሲጠመቅ ክርስቶስን ነው የሚለብሰው። ገላትያ ምዕራፍ 3 ላይ ያለ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ማለት ነው። እና አንዳንድ ጊዜ ዕውቀታችን ጣልቃ ይገባና እቺ ዲግሪ ላይ አንዳንድ የተጠራቀመች ነገር ትረብሻለች፣ እምነትን ትረብሻለች። እሱን ተውትና እግዚአብሔር ከዕውቀት በላይ ይሰራል። እስኪ በሉላችሁ፣ ከምን በላይ ይሰራል? ከዕውቀት በላይ ይሰራል። ከኛ አቅም በላይ ያለው በእግዚአብሔር ይከናወናል። አቤቱ ጉልበቴ እወድሃለሁ የተባለው እሱ ነው። አንደኛ መጠጊያ ማለት ነው። ሁለተኛ እግዚአብሔር ከኔ አቅም በላይ የሆነውን ከተፈጥሮ ሕግ በላይ የሆነውን ነገር እሱ ይፈጽመዋል። ሶስተኛ ደግሞ የማረባ ሰው በሆንም እንኳን እግዚአብሔር እጁ ከያዘኝ ግን ትልቅ ሰው ሆናለሁ ማለት ነው። እግዚአብሔር ጉልበት ሲሆነው ውሃ ይገባና ምን ይሆናል? ጸበል። አፈር ይገባና ምን ይሆናል? እምነት። እግዚአብሔር ጉልበት ሲሰጣት የ15 ዓመት ልጅ ማንን መሸከም ትችላለች? ድንግል ማርያም እግዚአብሔርን ተሸከመችው። እግዚአብሔር ጉልበት ነው። እሱ ጉልበት ባይሆን እሳትን ማን ይታቀፋል? ማንም። እግዚአብሔር ጉልበት ሲሆን እሱን እንኳን እንችለዋለን። ስለዚህ የእግዚአብሔር ቤተሰቦች በእግዚአብሔር በርቱ፣ እግዚአብሔርን ጉልበት አድርጉት። ሁላችንም በእግዚአብሔር እንመካ። ሁልጊዜ ጸልዩ። አንድ ነገር ብቻ ልናገር። ወደ እግዚአብሔር ለመሄድ ከየት ልጀምር ካላችሁኝ ጸልዩ። መንፈሳዊ ሕይወት ከየት ዛሬ ምናልባት ዛሬ ብቻ ቃለ እግዚአብሔር የምትሰሙ ሰዎችም ትኖራላችሁ። ዛሬ ድንገት የመጣ መጥቶ የማያውቅ ሊኖር ይችላል። መንፈሳዊ ሕይወት ከየት እንደምጀምር ግራ ገብቶኛል ካላችሁ መንፈሳዊ ሕይወት መጽሐፍ ቅዱስ ሂድና አጥኑ ወይም እንደዚህ አድርጉ ወይም እንደዚህ አይደለም። መንፈሳዊ ሕይወት መጀመሪያ ከጸሎት ጀምሩ። በቃ ሌላ መጀመሪያ አባታችን ሆይ በቃ እሱም በሉ። ከዛ ቤተክርስቲያን ውስጥ ተሳተፉ፣ አስቀድሱ። ከዚያ በኋላ መጽሐፍ ቅዱስን በደንብ ተማሩ። እነዚህ ሶስቱ ሁልጊዜ የቤት ስራ እሰጣችኋለሁ፣ እኔም እናንተም ታደርጉታላችሁ። አሁን ዛሬ መልሼ ልሰጣችሁ ነው። ከዚህ በኋላ በሄድኩበት ሁሉ እናገራለሁ፣ ሰው ቢሰለችም ባይሰለችም። እንደ ከርቤ እስከምትመር ድረስ ተናገር ብሏል አንድ የቤተክርስቲያን አባት። እሺ፣ አንደኛው በቀን እንድታደርጉት ሁልጊዜ ነው የምነግራችሁ። እዚህ መድረክም ተናግሬያለሁ። አንደኛው በቀን አንድ ምዕራፍ መጽሐፍ ቅዱስ አንብቡ። ሁለተኛው በቀን ቤተክርስቲያን ሳትገቡ አትዋሉ። እንዲያውም ከዛሬ በኋላ በሰበኩበት ሁሉ ለመናገር ነው ቃል የምገባው። እግዚአብሔር ቢረዳኝ እነዚህን 5 ነገሮች ሰው እስኪያደርጋቸው ድረስ ከቻልኩ እስከምሞት እናገራለሁ። እናንተም በጸሎት ካሰባችሁኝ እና ካስጨረሰኝ። ስለዚህ የመጀመሪያው አንድ ምዕራፍ መጽሐፍ ቅዱስ በቀን አንብቡ። ሁለተኛው ቤተክርስቲያን ሳትገቡ አትዋሉ። በቀን መግባት የማያስችል ተፈጥሯዊ ግዳጅ ከገጠማችሁ ደጅ ላይ ቆማችሁ ሄዱ። ሶስተኛው በሳምንት አንድ ቀን ቢያንስ አስቀድሱ። ውስጥ ገብታችሁ በሳምንት አንድ ቀን ቢያንስ ማለት ነው። አራተኛው ንስሐ ግቡ። ንስሐ ግቡ። ንስሐ እንደውም ምንድነው የምትባለው? ሌላኛይቱ ከእግዚአብሔር የተሰጠችን ልደት ናት የሚባለው። አንድ ልደት ከእናት አባት ተወልደናል። ሌላ ልደት ደግሞ በጥምቀት እንደገና እሷ ስትደበዝዝ ደግሞ እግዚአብሔር በንስሐ ልደት ሰጠ። አዳም ከሔዋን እሱን የመሰለ ልጅ እንደወለደ ይላል አረጋዊ መንፈሳዊ የተባለ ልጅ። አዳም ሔዋን ከምትባል ሚስቱ እሱን የመሰለ ልጅ እንደወለደ ክርስቶስ ከንስሐ ማህፀን እሱን የመሰሉ ልጆችን ይወልዳል። ደስ አይላችሁም? እዚያ ንስሐ ማህፀን ውስጥ ገብተን እንደገና ክርስቶስን የመምሰል አባታችን እግዚአብሔርን የመምሰል እድል አለን። እሱ የመንፈስ ቅዱስ ጉልበት ስለሆነ አቤቱ ጉልበቴ ሆይ እወድሃለሁ እንድንል የፈለግኩት። ንስሐ ግቡ። የመጨረሻው ጸልዩ። ሳትጸልዩ አትብሉ። ሳትጸልዩ እቤት አትውጡ። ብትችሉ ስግደት ስገዱ። ጥቂት ስገዱ። ትንሽ ከቻላችሁ 41 ካቃታችሁ 21 ካቃታችሁ 7 ካልሆነም 3። ይኸውላችሁ እኛ ለእግዚአብሔር ስንሰግድ ሰይጣን ከኛ እግር ይወድቃል። ሰው ለእግዚአብሔር ሲንበረከክ የሚያንበረክኩት ከሱ ስር ይንበረከካሉ። ዳዊት ለእግዚአብሔር ይንበረከካል። እግዚአብሔር የዳዊትን ጠላቶች ለዳዊት ያንበረክካል። ቀመሩ ይሄ ነው። እኛ ለእግዚአብሔር እንንበረከክ፣ የሚያንበረክኩንን አጋንንት ደግሞ እግዚአብሔር ያንበረክካቸዋል።
ሰው ለእግዚአብሔር ሲንበረከክ ትልቅ ነገር ነው። ስለዚህ ጥቂት ስግደት በቀን ስገዱ፣ ጸልዩ፣ ጸሎት አታቋርጡ። ለጸሎታችሁ ደግሞ ቀመር አታብጁለት። ማለት ምን ማለት ነው? ዛሬ ንጹህ ነኝ ልጸልይ፣ ዛሬ ረክሻለሁ አልጸልይም። በቃ ሁል ጊዜ ዝም ብላችሁ ጸልዩ፣ ሁል ጊዜ ጸልዩ። ይህን ያደረግን እንደሆነ እግዚአብሔር ጉልበት ይሆነናል ልላችሁ ፈልጌ ነው። መድኃኔዓለም ለሁላችንም ጉልበት ይሆነን። የትንሣኤውን ብርሃን ለሀገራችን ያብራልን። የጨለመብንን ነገር ሁሉ በትንሣኤው ብርሃን ያርቅልን። ለተጨነቁ ሁሉ መድኃኔዓለም ሰላምን ይስጥልን። አቤቱ ጉልበቴ ሆይ እወድሃለሁ። ወስብሐት ለእግዚአብሔር።